ተወደዱም ተጠሉ የዘመናችንን ፖለቲካ እንደ ዶናልድ ትራምፕ የቀየረ መሪ የለም። ከሪል ስቴት ንጉስነት ተነስተው የአሜሪካ ፕሬዝዳንት እስከመሆን የደረሱት ትራምፕ የማይቻል የሚመስለውን ሁሉ በማድረግ ዓለምን ያስገረሙ አውራ ሰው ናቸው። ታሪኩ የሚጀምረው በዓለም ላይ እጅግ ተጽዕኖ ፈጣሪ ከሆነችው ከተማ ከኒውዮርክ ነው። ነገር ግን እኛ የምናውቃት በሰማይ ጠቀስ ህንፃዎቿ የተሞላችው ማንሃተን አይደለችም። ታሪኩ የሚጀምረው ከመሃል ከተማ ራቅ ብሎ በሚገኘው ጸጥታ በሰፈነበትና የመካከለኛው መደብ ነዋሪዎች በሚኖሩበት ኩዊንስ ሰፈር ነው። ጊዜው ሰኔ 14 1946 ዓ.ም ነው። አሜሪካ ከሁለተኛው የዓለም ጦርነት ድል አድራጊ ሆነ የወጣችበት ኢኮኖሚያ እያበበ የነበረበት ወርቃማ ዘመን ነው። በዚያች ዕለት በጃማይካ ሆስፒታል ውስጥ አንድ ሕፃን ተወለደ። ይህ ሕፃን ወደፊት የዓለምን ፖለቲካ የሚያናውጥ የአሜሪካን ታሪክ የሚቀይርና በቢሊዮን የሚቆጠር ሀብት የሚያፈራ ሰው ይሆናል ተብሎ በማንም ሰው አልተገመተም ነበር። የሕፃኑ ስም ዶናልድ ጄ ትራምፕ ይባላል። ግን የዶናልድ ትራምፕ ታሪክ የጀመረው በእርሱ ውልደት አይደለም። ታሪኩ የሚጀምረው ከእርሱ በፊት በነበሩ አባቱና አያቱ ስለ ስልጣን፣ ስለ ገንዘብና ስለ አሸናፊነት በነበራቸው ፍልስፍና ነው። ዶናልድ ትራምፕን ለመረዳት የትራምፕን ቤተሰብ የደም ስር የሆነውን ያንን የማይበገር የአሸናፊነት መንፈስ መረዳት ያስፈልጋል። የቤተሰቡ ሀብትና ስም መነሻ ፍሬድሪክ ትራምፕ የዶናልድ ትራምፕ አያት ናቸው። በ1885 ዓ.ም ከጀርመን ወደ አሜሪካ በስደተኝነት ሲመጡ ዕድሜያቸው ገና 16 ነበር። በወቅቱ ኪሳቸው ባዶ ቢሆንም ነገር ግን ህልማቸው ትልቅ ነበር። ፍሬድሪክ በካናዳ ክሎንዲንግ በተነሳው የወርቅ ፍለጋ ትኩሳት ወቅት ወርቅ ከመፈለግ ይልቅ ለወርቅ ፈላጊዎች የሚሆን ምግብ ቤትና ማረፊያ በመክፈት ነበር ሀብት ያፈሩት። ይህ ወርቅ አትቆፍር ለቆፋሪዎቹ አካፋ ሽጥላቸው የሚል የንግድ ፍልስፍና በኋላ ላይ ለልጅ ልጃቸው ለዶናልድ ትራምፕ የንግድ ህይወት ትልቅ ትምህርት ሆኖ አልፏል። ነገር ግን የቤተሰቡን እውነተኛ የሪል ስቴት ግዛት የገነቡት የዶናልድ አባት ፍሬድ ትራምፕ ናቸው። ፍሬድ ትራምፕ ጠንካራ፣ ቆራጥና ለስራ ያደረ ሰው ነበር። በኒውዮርክ ኩዊንስ እና የብሩክሊን አካባቢዎች ለመካከለኛው የህብረተሰብ ክፍል የሚሆን በሺዎች የሚቆጠሩ መኖሪያ ቤቶችን በመገንባት እጅግ ግዙፍ ሀብት አከማችተዋል። ፍሬድ ለልጆቻቸው የሚያስተምሩት አንድ ወርቃማ ህግ ነበር። ሁሌም አሸናፊ ሁን። በህይወት ውስጥ ሁለት አይነት ሰዎች ብቻ አሉ፣ ገዳዮች ኪለርስ እና ተሸናፊዎች ሉዘርስ። አንተ ገዳይ መሆን አለብህ። ዶናልድ ከ5 ልጆች አራተኛ ነበር። ነገር ግን የአባቱን ባህሪና የንግድ ተሰጥኦ የወረሰው እርሱ ብቻ እንደሆነ ብዙዎች ይመሰክራሉ። ወንድሙ ፍሬድ ጁኒየር የቤተሰቡን ቢዝነስ እንዲረከብ ታጭቶ የነበረ ቢሆንም እርሱ ግን የአባቱን ጠንካራና ጨካኝ የንግድ ዓለም መቋቋም አልቻለም። የፍሬድ ጁኒየር ልስላሴና የፓይለትነት ህልም በአባቱ ዘንድ እንደ ድክመት ነበር የሚታየው። ይህንን የተመለከተው የልጅነት ዕድሜ ላይ የነበረው ዶናልድ አንድ ነገር በልቡ ውስጥ ቀረጸ። በዚህ ዓለም ለመኖር እንደ ወንድሜ መሆን የለብኝም፣ እንደ አባቴ መሆን አለብኝ። ዶናልድ በልጅነቱ እረፍት የሌለው ጉልበተኛና አስቸጋሪ ልጅ ነበር። በትምህርት ቤት አስተማሪዎቹ ላይ እርሳስ እስከ መወርወር ድረስ የደረሰ አመል ነበረው። ይህ ባህሪው ከአባቱ ጥብቅ ዲሲፕሊን ጋር ሲጋጭ ቤተሰቡ አንድ ውሳኔ ላይ ደረሰ። የ13 ዓመቱ ዶናልድ ከመንገድ እንዲወጣና ስነ ስርዓት እንዲማር ወደ ኒውዮርክ ወታደራዊ አካዳሚ ተላከ። ወታደራዊ አካዳሚ ለዶናልድ ትራምፕ የህይወት መቀየሪያ ነጥብ ነበር። እዚያ ህይወት ጥብቅ ነው። ጠዋት ማለዳ መነሳት፣ ሰልፍ፣ ንጽህናና ትዕዛዝ ማክበር ግዴታ ነው። ነገር ግን ዶናልድ ይህንን ዓለም አልጠላውም፣ እንዲያውም ተመችቶት ነበር። እዚያ ውስጥ የነበረው የፉክክር መንፈስ የውስጡን ማንነት አወጣው።
በአካዳሚው ውስጥ የአመራር ብቃቱን አሳየ። በሰልፍ መሪነት፣ በስፖርትና በጓደኞቹ ዘንድ ተቀባይነትን በማግኘት ተሳካለት። በኋላ ላይ በጻፈው ዘ አርት ኦፍ ዘ ዲል በተሰኘው መጽሐፍ ላይ ወታደራዊ አካዳሚ ጠበኝነቴን ወደ አዎንታዊ ስኬት እንድቀይረው ረድቶኛል ብሎ ነበር። እዚያ የተማረው ዋናው ነገር ሰዎችን እንዴት መምራትና ተጽዕኖ ማሳደር እንደሚችል ነበር። ከትምህርት ቤት መልስ በክረምት ወራት ከአባቱ ጋር በግንባታ ቦታዎች ላይ ይውል ነበር። አባቱ ፍሬድ ዶናልድን ቢሮ ውስጥ ብቻ እንዲቀመጥ አይፈልጉም። ኮንትራቶችን እንዴት እንደሚሰሩ፣ ጡብ እንዴት እንደሚደረደር እናም በተለይ ዋጋ እንዴት እንደሚቀነስ በተግባር አስተማሩት። ፍሬድ ትራምፕ አንድ ሚስማር እንኳን ቢሆን በነፃ ወይም በቅናሽ ማግኘት ከቻሉ ወደ ኋላ የማይሉ ሰው ነበሩ። ዶናልድ ይህንን ሁሉ በልጅነት አእምሮ እየቀረጸ አደገ። በ1968 ዓ.ም ዶናልድ ትራምፕ ከታዋቂው የፔንሲልቬኒያ ዩኒቨርሲቲ ዋርተን ስኩል በኢኮኖሚክስ ዲግሪውን አገኘ። አሁን ወደ ቤተሰቡ ንግድ በሙሉ አቅሙ ለመቀላቀል ዝግጁ ነበር። ነገር ግን አንድ ልዩነት ነበር። አባቱ ፍሬድ ትራምፕ የኩዊንስ እና የብሩክሊን ንጉስ ነበሩ። ለርካሽና መካከለኛ ገቢ ላላቸው ሰዎች አፓርትመንት በመገንባት ረክተዋል። ገንዘቡ ጥሩ ነበር፣ ስጋቱ ወይም ሪስኩ ዝቅተኛ ነበረ። ለፍሬድ ማንሃተን አደገኛና ያልታወቀ ቦታ ነበር። ለወጣቱ ዶናልድ ግን ኩዊንስ በጣም ጠባብ ነበር። የእርሱ አይኖች ያረፉት ወንዙን ተሻግሮ በሚታየው በሀብትና በዝና ወደምታበራው ማንሃተን ነበር። ማንሃተን የቢሊዮነሮች መጫወቻ፣ የዓለም የፋይናንስ ማዕከልና ስምህን በወርቅ ለመጻፍ የምትችልበት ብቸኛ ቦታ መሆኗን ያምን ነበር። አባቴ ገንዘብ ማግኘት ያውቅበታል ይል ነበር ዶናልድ ለጓደኞቹ። ነገር ግን እኔ የምፈልገው ገንዘብ ብቻ አይደለም፣ እኔ የምፈልገው ታሪክ መስራት ነው። ይህ ምኞት በአባትና ልጅ መካከል የነበረውን ግንኙነት ፈተና ላይ ጣለው። አባቱ ማንሃተን ውስጥ ገብተህ ትበላለህ፣ እዚያ ያሉት ሻርኮች ይጨርሰዋል እያሉ ይመክሩት ነበር። ነገር ግን የዶናልድ የራስ መተማመን ኢጎና ራዕይ ከፍርሃቱ ይበልጥ ነበር። በ1971 ዓ.ም ዶናልድ ትራምፕ የቤተሰቡን ኩባንያ ፕሬዝደንትነት ቦታ ተረከበ። የመጀመሪያ ስራውም ኩባንያውን ከኩዊንስ ወደ ማንሃተን ማዘዋወር ነበር። ስሙንም ኤልዛቤት ትራምፕ ኤንድ ሰን ከሚለው የድሮ ስም ወደ ይበልጥ ዘመናዊና ግዙፍ ወደሚመስለው ዘ ትራምፕ ኦርጋናይዜሽን ቀየረው። ይህ የስም ለውጥ ብቻ አልነበረም። ይህ የዶናልድ ትራምፕ ብራንድ መወለድ ነበር። ወደ ማንሃተን ሲገባ ማንም አያውቀውም ነበር። የፍሬድ ትራምፕ ልጅ ተብሎ ብቻ ነበር የሚጠራው። የኒውዮርክ ኤሊቶች፣ የድሮ ባለሀብቶችና የፖለቲካ ሰዎች ይህንን ከኩዊንስ የመጣ በሰፊ ሱፍና ቀይ ክራቫት የሚንቀሳቀስ ወጣት በንቀት ይመለከቱት ነበር። እንደ ያልሰለጠንና ገንዘብ ያለው ነገር ግን ክላስ የሌለው ሰው አድርገው ይቆጥሩት ነበር። ነገር ግን ዶናልድ ትራምፕ አንድ ሚስጥር አውቆ ነበር። በማንሃተን ውስጥ ለመቀበል ተቀባይነትን መጠበቅ የለብህም። ተቀባይነትን በጉልበትና በዝና መውሰድ አለብህ። ከኒውዮርክ ጨለማ የክለብ ህይወት አንስቶ እስከ ፖለቲከኞች ቢሮ ድረስ ግንኙነቶችን መፍጠር ጀመረ። እናም እዚህ ጋር ነው የዶናልድ ትራምፕ የመጀመሪያው ትልቅ ፈተናና እድል የመጣው። በኒውዮርክ ግራንድ ሴንትራል ስቴሽን አጠገብ የሚገኘውና ፈራርሶ የነበረው ኮሞዶር ሆቴል። ይህ ሆቴል የኒውዮርክ ከተማ ውድቀት ምልክት ነበር። ቆሻሻ፣ ወንጀል የሚበዛበትና የከሰረ ሆቴል። ማንም ኢንቨስተር ሊነካው አይፈልግም። የ27 ዓመቱ ዶናልድ ትራምፕ ግን በዚህ ፍርስራሽ ውስጥ ወርቅ ተመለከተ። ይህንን ሆቴል ወደ ኒውዮርክ እጅግ ዘመናዊ የመስታወት ህንፃ እቀይረዋለሁ ብሎ ሲናገር ብዙዎች ሳቁበት። ገንዘቡ አልነበረውም፣ ልምዱ አልነበረውም፣ የከተማዋ አስተዳደር ፈቃድም አልነበረውም። ነገር ግን ዶናልድ ሮይ ኮን የሚባል
አንድ አደገኛና ተጽዕኖ ፈጣሪ ጠበቃ ነበረው። ሮይ ኮን ዝም ብሎ ጠበቃ ብቻ አልነበረም። እርሱ በኒውዮርክ የፖለቲካና የሕግ ዓለም ውስጥ የሚፈራ ጨካኝና ምህረት የለሽ ሰው ነበር። ማንም ሰው ከእርሱ ጋር መጣላት አይፈልግም። ዶናልድ ትራምፕ ከሮይ ኮን ጋር በአንድ ክለብ ውስጥ ሲገናኙ የዶናልድ ሕይወት ለዘላለሙ ተቀየረ። ሮይ ኮን ለዶናልድ ያስተማረው ሕግ ቀላል ነበር። ፈጽሞ አትክሰስ፣ ካጠቁህ መልሰህ አጥቃ፣ ምንም ቢፈጠር አሸንፌያለሁ ብለህ አውራ። ይህ የሮይ ኮን ፍልስፍና የትራምፕ የሕይወት መመሪያ ሆነ። በኮሞዶር ሆቴል ፕሮጀክት ላይ ዶናልድ ከተማዋን፣ ባንኮችንና የባቡር ሐዲድ ኩባንያውን ማሳመን ነበረበት። በሮይ ኮን እርዳታና በራሱ የመደራደር ችሎታ በኒውዮርክ ከተማ ታሪክ ታይቶ የማይታወቅ የ40 ዓመት የግብር እፎይታ ታክስ ብሬክ አገኘ። ይህ ለእርሱ በመቶ ሚሊዮኖች የሚቆጠር ዶላር ትርፍ ነበር። በ1980 ዓ.ም ያ ፈራርሶ የነበረው ሆቴል በመስታወት ተለብጦ ግራንድ ሃያት ተብሎ ተከፈተ። ውጤቱ አስደናቂ ነበር። ሆቴሉ ወዲያውኑ ተወዳጅ ሆነ። የዶናልድ ስም ለመጀመሪያ ጊዜ በኒውዮርክ ባለሀብቶች ዘንድ በክብር ተጠራ። አባቱ ፍሬድ ትራምፕ እንኳን ሳይቀሩ በልጃቸው ስኬት ተገረሙ። ነገር ግን ለዶናልድ ይህ ጅምር ብቻ ነበር። የዶናልድ ትራምፕ ቀጣዩ ህልም የመኖሪያና የንግድ ማዕከል የሆነ ስሙን በዓለም ላይ የሚያስተዋውቅ ግዙፍ ህንፃ መገንባት ነበር። ቦታውም በኒውዮርክ እጅግ ውድ በሆነው ፊፍዝ አቬኒው ላይ እንዲሆን ፈለገ። እዚያ ቦታ ላይ ቦንዊት ቴለር የሚባል ታሪካዊ ህንፃ ነበር። ዶናልድ ቦታውን ገዛና ህንፃውን ለማፍረስ ተዘጋጀ። ነገር ግን አንድ ችግር ተፈጠረ። የድሮ ህንፃ ላይ እጅግ ውብና ታሪካዊ የሆኑ የድንጋይ ቅርጻ ቅርጾች ነበሩ። የኪነ ጥበብ ሰዎች እባክህ ቅርጾቹን አታፈርሳቸው፣ ለሙዚየም ስጣቸው ብለው ጠየቁት። ዶናልድ ግን ጊዜ የለኝም አለ። ቅርሶቹን በጥንቃቄ ማውጣት ፕሮጀክቱን ያዘገየዋል፣ ገንዘብም ያስወጣዋል። ስለዚህ አንድ ሌሊት ሰራተኞቹን አዘዘና እነዚያን ውድ ታሪካዊ ቅርሶች በመዶሻ ሰባብረው አጠፏቸው። ይህ ድርጊት በብዙዎች ዘንድ ቁጣን ቀሰቀሰ። ነገር ግን ዶናልድ ግድ አልሰጠውም። ለእርሱ ዋናው ነገር አዲሱ ህንፃው ነበር። በ1983 ዓመተ ምህረት ትራምፕ ታወር ተመረቀ። 68 ፎቅ ያለው ሙሉ በሙሉ በጥቁር መስታወት የተለበጠ፣ ውስጡ በወርቅና በሮዝ እብነበረድ ፒንክ ማርብል ያጌጠ ህንፃ። ይህ ህንፃ የቅንጦት ጥግ ነበር። ታዋቂ ሰዎች፣ የሆሊውድ ኮከቦችና ባለሀብቶች እዚያ መኖር ጀመሩ። ዶናልድ ትራምፕ ራሱ በህንፃው የመጨረሻ 3 ፎቆች ፔንትሃውስ ላይ መኖር ጀመረ። ይህ ቤት በወርቅ የተለበጠ የአሜሪካን ሳይሆን የፈረንሳይ ንጉሥ ቤተመንግስት የሚመስል ነበር። ትራምፕ ታወር የዶናልድ ትራምፕ የንግድ ምልክት ብራንድ ሆነ። አሁን ዶናልድ ትራምፕ የሪል ስቴት አልሚ ብቻ አይደለም፣ ታዋቂ ሰውም ጭምር ነው። ጋዜጦች ስለ እርሱ ሳይጽፉ የሚያድሩበት ቀን የለም። እርሱም ሚዲያውን እንዴት መቆጣጠር እንዳለበት ጠንቅቆ ያውቅ ነበር። አንዳንድ ጊዜ ለጋዜጠኞች በሌላ ስም እየደወለ፣ ለምሳሌ ጆን ባሮን በሚል ስም፣ ዶናልድ ትራምፕ ከታዋቂ ሴቶች ጋር እየወጣ ነው፣ ሁሉም ሴቶች ይወዱታል እያለ ስለ ራሱ ያወራ ነበር። ይህን የሚያደርገው ስሙ ሁሌም በአርዕስትነት ዜናነት እንዲቆይ ነበር። በዚህ ወቅት አንድ አስደናቂ ክስተት ተፈጠረ። የኒውዮርክ ከተማ አስተዳደር በሴንትራል ፓርክ ውስጥ የሚገኘውን ዎልማን ሪንግ የተባለ የበረዶ መንሸራተቻ ቦታ ለመጠገን 6 ዓመታት ፈጅቶበት $12 ሚሊዮን አውጥቶ ሳይሳካለት ቀርቶ ነበር። ዶናልድ ይህንን ሲሰማ ለከተማዋ ከንቲባ ደብዳቤ ጻፈ። እናንተ መስራት አቅቷችኋል፣ ስጡኝ፣ እኔ እሰራዋለሁ አለ። እናም በ4 ወራት ውስጥ ከተመደበው በጀት በታች አድርጎ በጥራት ሰርቶ አስረከበ። ይህ ድርጊት በኒውዮርክ ሕዝብ ዘንድ እንደ ጀግና አስቆጠረው።
መንግስት መስራት ያቃተውን የግል ባለሀብት እንዴት እንደሚሰራው ተመልከቱ የሚል መልእክት በሰዎች ዘንድ ሰረጸ። ይህ ምናልባት የፖለቲካ ምኞቱ መነሻ ሊሆን ይችላል። በ1980ዎቹ አጋማሽ ዶናልድ ትራምፕ የማይነካና የማይደፈር ይመስል ነበር። የሚነካቸው ነገሮች ሁሉ ወርቅ ይሆናሉ ተብሎ ይታሰብ ነበር። በአትላንቲክ ሲቲ ካዚኖዎችን መገንባት ጀመረ። ትራምፕ ፕላዛ፣ ትራምፕ ካስትል፣ የአየር መንገድ ኩባንያ ገዛ። ትራምፕ ሸትል፣ ግዙፍ ጀልባ ገዛ። ትራምፕ ፕሪንሰስ አላት። የአሜሪካን ፉትቦል ሊግ ለመፎካከር ቡድን ገዛ። በ1987 ዓ.ም ዘ አርት ኦፍ ዘ ዲል የተሰኘውን መጽሐፉ ታተመ። መጽሐፉ የአሜሪካ የሽያጭ ታሪክን ሰበረ። ሁሉም ሰው እንደ ትራምፕ ሀብታም መሆን ፈለገ። መጽሐፉ ትራምፕን እንደ የንግድ ጂኒየስ አድርጎ ሳለው። ምንም እንኳን መጽሐፉን በዋናነት የጻፈው ቶኒ ሽዊርትዝ የተባለ ጸሐፊ ቢሆንም ዶናልድ ትራምፕ የአሜሪካን ህልም አሜሪካን ድሪም ተምሳሌት ሆነ። ቆንጆ ሚስት ኢቫና ትራምፕ፣ ቆንጆ ልጆች፣ ፎቆች፣ ፕሌኖችና ዝና። ነገር ግን ከዚህ ሁሉ ብልጭልጭ ጀርባ አንድ ትልቅ ችግር እየተብላላ ነበር። ዶናልድ ትራምፕ እነዚህን ሁሉ ንብረቶች የገዛው በራሱ ገንዘብ አልነበረም። ሁሉም በብድር ነበር። ባንኮች በእርሱ ዝና ተታለው የጠየቀውን ሁሉ ይሰጡት ነበር። የብድር መጠኑ በቢሊዮኖች ይቆጠራል። የ1980ዎቹ መጨረሻ ሲቃረብ የአሜሪካ ኢኮኖሚ መቀዝቀዝ ጀመረ። የሪል ስቴት ገበያ መውደቅ ጀመረ። የካዚኖዎች ገቢ ቀነሰ። የትራምፕ ኢምፓየር የተገነባው በአሸዋ ላይ እንደሆነ ምልክቶች መታየት ጀመሩ። አባቱ ፍሬድ ትራምፕ ልጄ ተጠንቀቅ፣ ከመጠን በላይ እየሄድክ ነው ብለው ነበር። ዶናልድ ግን መስማት አልፈለገም ነበር። አሁን ግን ማዕበሉ መጥቷል። በ1990ዎቹ መጀመሪያ ዶናልድ ትራምፕ በሕይወቱ እጅግ አደገኛ ወደሆነው ውድቀት እያመራ ነበር። እንደ አውሮፓውያን አቆጣጠር 1990 ዓ.ም የአሜሪካ ኢኮኖሚ ሰማይ ጠቆረ። የ1980ዎቹ የብድር ድግስ አበቃ። ሙዚቃው ሲቆም ዶናልድ ትራምፕ ወንበር አጥቶ የቀረውን ብቸኛ ሰው መሰለ። የገነባው ግዛት በዕዳ የተከበበ ነበር። በቢሊዮን የሚቆጠር ዶላር ለባንኮች መክፈል ነበረበት። በየቀኑ ከእንቅልፉ ሲነቃ የባንክ ወለድን ለመክፈል ብቻ በሚሊዮን የሚቆጠር ዶላር ያስፈልገው ነበር። ትላንት የኒውዮርክ ንጉስ የተባለው ሰው ዛሬ የኒውዮርክ ትልቁ ከሳሪ ለመባል አንድ እርምጃ ብቻ ቀረው። የዶናልድ ትራምፕ የውድቀት ምልክት የሆነው በአትላንቲክ ሲቲ የገነባው ትራምፕ ታጅ መሃል የተሰኘው ካዚኖ ነበር። ይህ ካዚኖ የዓለም 8ኛው አስደናቂ ነገር ተብሎ ነበር የተዋወቀው። ነገር ግን ፕሮጀክቱ ገና ሲጀመር የተረገመ ነበር። ግንባታው ከተያዘለት በጀት በላይ በላ። ዶናልድ ይህንን ለመሸፈን እጅግ ከፍተኛ የወለድ መጠን ያላቸው ብድሮችን ተበደረ። ካዚኖ ትርፋማ ለመሆን በቀን $1 ሚሊዮን ገቢ ማግኘት ነበረበት። ይህ ደግሞ በወቅቱ ለነበረው ኢኮኖሚ የማይታሰብ ነበር። በጣም የከፋው ነገር ታጅ መሃል ደንበኞቹን የሰረቀው ከራሱ ከዶናልድ ትራምፕ ሌሎች ካዚኖዎች ማለትም ትራምፕ ፕላዛ እና ትራምፕ ካስል ነበር። ራሱን በራሱ በላ። በአንድ ዓመት ውስጥ ታጅ መሃል የኪሳራ ጥያቄ ወይም ባንክራፕሲ አቀረበ። የቢዝነስ ውድቀቱ አንሶት የግል ህይወቱ ደግሞ የአደባባይ መነጋገሪያ ሆነ። በትራምፕና በሚስቱ በኢቫና መካከል የነበረው ትዳር ፈረሰ። ምክንያቱ ደግሞ ማርላ ሜፕልስ የተባለች ወጣት ሞዴል ነበረች። አንድ ታዋቂ ክስተት አለ። በአስፐን የበረዶ መንሸራተቻ ቦታ ኢቫናና ማርላ ፊት ለፊት ተገናኙ። ኢቫና ማርላን ባሌን ልቀቂው ብላ ጮኸችባት። ይህ ጠብ በመላው ዓለም ጋዜጦች የፊት ገጽ ላይ ወጣ። የኒውዮርክ ታብሎይድ ጋዜጦች ለዶናልድ ትራምፕ ምህረት አላደረጉለትም። ለሳምንታት ያህል የጋዜጣ አርዕስት ስለ ትራምፕ ፍቺና ስለ ኪሳራው ብቻ ነበር። ሰዎች በዶናልድ ውድቀት እየተዝናኑ ነበር።
ትላንት ሲያጨበጭቡለት የነበሩ ሰዎች ዛሬ ጀርባቸውን ሰጡት። አንድ ቀን ዶናልድ ከልጁ ኢቫንካ ጋር በማንሃተን እየሄደ ሳለ አንድ መንገድ ላይ የሚለምን ሰው አየ። ወደ ኢቫንካ ዞር አለና እንዲህ አላት፣ ያንን ለማኝ ታየዋለሽ? እሱ ከኔ ይበልጥ ሀብታም ነው። እሱ ኪሱ ባዶ ሊሆን ይችላል። እኔ ግን ከዜሮ በታች $900 ሚሊዮን ዕዳ አለብኝ። ዶናልድ ትራምፕ ተስፋ የቆረጠ መስሎ ነበር፣ ግን አልነበረም። የሮይ ኮንን ትምህርቶች አስታወሰ። ስትሸነፍ አሸንፍ ያለው በል። በአንድ ጠረጴዛ ዙሪያ ከአሜሪካ 4 ትላልቅ ባንኮች ተወካዮች ጋር ተቀመጠ። ባንኮቹ ትራምፕን ሙሉ በሙሉ አክስረው ንብረቱን መውረስ ይችሉ ነበር። ነገር ግን ዶናልድ ትራምፕ አንድ ገዳይ ካርድ መዘዘ። እናንተ እኔን ብታጠፉ እኔ ብቻ አይደለሁም የሚወድቀው። የኔ ስም የሌለበት ህንፃ ዋጋው ይወርዳል፣ ካዚኖች ይዘጋሉ፣ እናንተም ብድራችሁን ፈጽሞ አታገኙም። እኔ ብሰጥም አብረን ነው የምንሰጥመው አላቸው። ባንኮቹ አስበውበት ወደ አንድ ውሳኔ ደረሱ። ትራምፕ ለመውደቅ በጣም ትልቅ ነው፣ too big to fail። ስለዚህ በህይወት እንዲቆይ ወሰኑ። ነገር ግን ዋጋ አስከፈሉት። የግል አውሮፕላኑን ሸጠ፣ ጀልባውን ሸጠ፣ እናም ወርሃዊ ወጪው ተገደበ። ባንኮቹ የኪስ ገንዘብ እየሰፈሩለት እንዲኖር አደረጉት። ይህ ለትራምፕ ትልቅ ውርደት ነበር፣ ግን በህይወት ተረፈ። የንግድ ህይወቱ እስትንፋስ አገኘ። በ1990ዎቹ አጋማሽ ዶናልድ ትራምፕ ስልቱን ቀየረ። ገንዘብ ስለሌለው ራሱ መገንባት አቆመ። በምትኩ ስሙን መሸጥ ጀመረ። ሌሎች ገንቢዎች ህንፃ ይገነባሉ። ዶናልድ ግን ስሙን ብቻ በህንፃው ላይ ይለጥፍና ትራምፕ ታወር ይለዋል። ለዚህም ኮሚሽን ይቀበላል። ስሙ የቅንጦት ምልክት ብራንድ መሆኑ ቀጠለ። ትራምፕ ስቴክ፣ ትራምፕ ውሃ፣ ትራምፕ ቮድካ፣ ትራምፕ ልብስ፣ ሁሉም ነገር ትራምፕ የሚል ስም ተለጠፈበት። ሰዎች የጀርባውን የፋይናንስ ችግር ረስተው አሁን እንደ ትልቅ ቢሊዮነር ያዩት ጀመር። እርሱም መጽሐፍ ጻፈ፣ ዘ አርት ኦፍ ዘ ካምባክ። ታሪኩን በራሱ አንደበት እንደገና ጻፈው። ከሰርኩ አላለም፣ ትልቅ ፈተና ተወጣሁ አለ። ነገር ግን የዶናልድ ትራምፕን ታሪክ ሙሉ በሙሉ የለወጠውና ለፕሬዝዳንትነት ያበቃው እንደ አውሮፓውያን አቆጣጠር በ2004 የተከሰተ አንድ ነገር ነው። ማርክ በርኔት የተባለ የቴሌቪዥን ፕሮዲውሰር አንድ ሐሳብ ይዞ መጣ። ሰርቫይቨር የተባለውን ሾው የሰራው ሰው ነው። ዶናልድ፣ ሰዎች አንተን እንደ ጨካኝና አዋቂ አለቃ እንዲያዩ የሚያደርግ ሪያሊቲ ሾው እንስራ አለው። ሾው ዘ አፕሬንቲስ ተባለ። በዚህ ፕሮግራም ላይ ዶናልድ ትራምፕ የሚቀመጠው እንደ ንጉስ ነበር። ትልልቅ ወንበር፣ የቦርድ ክፍል እና ስልጣን። ተወዳዳሪዎች የእርሱን ሞገስ ለማግኘት ይሽቀዳደማሉ። እያንዳንዱ ሳምንት መጨረሻ ላይ አንድ ሰው ጠርቶ ተባረሃል፣ you're fired ይለዋል። ይህ ፕሮግራም ለአሜሪካ ህዝብ አንድ ምስል ፈጠረ። ዶናልድ ትራምፕ ችግር ፈቺ፣ ቀጥተኛ ተናጋሪና ስኬታማ ቢዝነስማን ነው። በእርግጥ በዚያን ወቅት ኩባንያዎቹ አሁንም ዕዳ ነበረባቸው። ነገር ግን በቲቪ ስክሪን ላይ የሚታየው ምስል ሌላ ነበር። ዘ አፕሬንቲስ ዶናልድ ትራምፕን ከኒውዮርክ ባለሀብትነት ወደ እያንዳንዱ አሜሪካዊ ቤት አስገባው። በገጠር የሚኖሩ አሜሪካውያን ሰራተኞችና ገበሬዎች እንደ ጣዖት ያዩት ጀመር። ሀገራችን እንደዚህ አይነት ጠንካራ መሪ ነው የሚያስፈልጋት የሚለው ሐሳብ በሰዎች ጭንቅላት ውስጥ ተዘራ። በዚህ መሃል ዶናልድ ትራምፕ የፖለቲካ ውሃውን መቅመስ ጀምሮ ነበር። ስለ ኦባማ የትውልድ ቦታ ጥያቄ በማንሳት በኮንሰርቫቲቭ ሚዲያዎች ላይ መቅረብ ጀመረ። መድረኩ ተዘጋጅቷል፣ ሁሉም ሰው የቲቪ ሾው ነው ብሎ ሲያስብ፣ ዶናልድ ትራምፕ ግን ለታላቁ ሽልማት እየተዘጋጀ ነበር። ወደ ዋይት ሃውስ ሰኔ 16 2015 ዓ.ም ኒውዮርክ በሚገኘው ትራምፕ ታወር ውስጥ አንድ ታሪካዊ ክስተት ተካሄደ።
ዶናልድ ትራምፕና ባለቤቱ ሜላኒያ በህንፃው ወርቃማ መወጣጫ መሰላል ወይም ኤስኬሌተር ላይ ቀስ ብለው ወደ ታች ሲወርዱ የታዩበት ምስል በወቅቱ ለብዙዎች የቲቪ ድራማ ይመስል ነበር። ነገር ግን ትራምፕ ማይክሮፎኑን ያዘ። ለአሜሪካ ፕሬዝደንትነት እወዳደራለሁ ሲል ዓለም ሳቀች። የፖለቲካ ተንታኞች ይህ የሰሞነኛ ወሬ ነው፣ በጥቂት ሳምንታት ውስጥ ይተዋል አሉ። የቢዝነስ ሰው እንጂ ፖለቲከኛ አይደለም አሉ። ነገር ግን ዶናልድ ትራምፕ ያሰላው ስሌት ከማንም የተለየ ነበር። እርሱ ያየው ነገር ቢኖር በሚሊዮኖች የሚቆጠሩና የተረሳነን ብለው የሚያስቡ አሜሪካውያንን ነበር። ትራምፕ አንድ እጅግ ኃይለኛ መፈክር ይዞ መጣ። ሜክ አሜሪካ ግሬት አጌን፣ ሀገራችንን እንደገና ታላቅ እናድርጋት። ይህ መፈክር በቀይ ኮፍያ ላይ ተጽፎ በየቦታው መታየት ጀመረ። ትራምፕ እንደ ሌሎች ፖለቲከኞች በለሰለሰ ቋንቋ አልተናገረም። ስለ ኢሚግሬሽን፣ ስለ ንግድ ስምምነቶችና ስለ ስራ አጥነት በቁጣ ተናገረ። ግንብ እገነባለሁ፣ ሜክሲኮም ትከፍላለች አለ። ቻይና ስራችንን እየሰረቀች ነው አለ። ይህ ንግግር በዋሽንግተን ፖለቲከኞች ዘንድ እንደ ዘረኝነትና ጽንፈኝነት ቢታይም በኢንዱስትሪ ከተሞች ለሚኖሩ ሰራተኞች ግን የኛ ድምፅ ሆኖ ተሰማ። በሪፐብሊካን ፓርቲ ውስጥ 16 ተቀናቃኞች ነበሩ። ልምድ ያላቸው ሴናተሮች፣ ገዢዎችና እንደ ጄብ ቡሽ ያሉ የታዋቂ ፖለቲከኞች ልጆች። ትራምፕ ግን ሁሉንም በአንድ በኩል በላያቸው የሮይ ኮንን የድሮ ትምህርት ተጠቀመ። ማጥቃት። ለተቀናቃኞቹ አዳዲስ ስሞች አወጣላቸው። ጉልበት የሌለው ጄብ፣ ትንሹ ማርኮ፣ ውሸታሙ ቴድ እያለ። በተካሄዱት ክርክሮች ላይ ትራምፕ መድረኩን ተቆጣጠረው። ፖለቲካዊ ጨዋነትን ገሸሽ አደረገ። ሚዲያዎች ስለ እርሱ መጥፎ ነገር በጻፉ ቁጥር የእርሱ ተወዳጅነት እየጨመረ ሄደ። ሚዲያዎች ይዋሻሉ፣ ፌክ ኒውስ የሚለው አባባሉ የደጋፊዎቹ መዝሙር ሆነ። ማንም ባልጠበቀ ሁኔታ የሪፐብሊካን ፓርቲ እጩ ሆኖ በአሸናፊነት ወጣ። አሁን የቀረው የመጨረሻ ተቃዋሚ ሂላሪ ክሊንተን ነበረች። ሂላሪ የቀድሞ ቀዳማዊት እመቤት፣ ሴናተርና የውጭ ጉዳይ ሚኒስትር የነበረች በፖለቲካው ዓለም እጅግ ልምድ ያላት ሴት ነበረች። ሁሉም የህዝብ አስተያየት መስጫዎች ፖልስ ሂላሪ 90% ታሸንፋለች ይሉ ነበር። ትራምፕ ግን በየቀኑ በሺዎች የሚቆጠሩ ሰዎች የሚገኙባቸውን ግዙፍ ስብሰባዎች ወይም ራሊስ ያደርግ ነበር። ደጋፊዎቹ ድሬን ደ ስዋፕ፣ ረግረጋማውን አጽዳ እያሉ ይጮሁ ነበር። ትራምፕ ዋሽንግተንን እንደ ሙሰኛና እንደ ጥቅመኛ ስብስብ አድርጎ ሳላት። በምርጫው ዘመቻው ማብቂያ ላይ አክሰስ ሆሊውድ የተሰኘ አወዛጋቢ ቪዲዮ ወጣ። ትራምፕ ስለ ሴቶች ተገቢ ያልሆነ ንግግር ሲያደርግ የሚሰማበት ቪዲዮ ነበር። ብዙዎች አበቃለት፣ ፖለቲካዊ ህይወቱ አከተመ አሉ። የእርሱ ፓርቲ አባላት እንኳን ሳይቀሩ ጀርባቸውን ሰጡት። ትራምፕ ግን አልተበገረም። ወዲያውኑ ይቅርታ ጠየቀና በቀጥታ ሂላሪ ክሊንተን ላይ ጥቃት ሰነዘረ። እኔ የተናገርኩት ንግግር ነው፣ እሷ ግን በድርጊት ሀገሪቱን ጎድታለች በማለት አቅጣጫውን አስቀየሰው። ህዳር 8 2016 መላው ዓለም በቴሌቪዥን መስኮት አይኑን ተክሏል። የምርጫው ውጤቶች መምጣት ጀመሩ። መጀመሪያ ላይ ሂላሪ የምትመራ ይመስል ነበር። ነገር ግን ሰዓቱ እየገፋ ሲሄድ ሂላሪ ታሸንፍባቸዋለች ተብለው የሚታሰቡት ብሉ ዎልስ የሚባሉት ግዛቶች ፔንሲልቬኒያ፣ ሚቺገን፣ ዊስኮንሰን ወደ ቀይ ወደ ትራምፕ መዞር ጀመሩ። የቴሌቪዥን ጋዜጠኞች በድንጋጤ ድምፃቸው ተቆራረጠ። በሂላሪ ዋና መስሪያ ቤት የነበሩ ሰዎች ማልቀስ ጀመሩ። ሌሊት 8 ሰዓት ላይ ዶናልድ ትራምፕ
አስፈላጊውን 270 የምርጫ ድምፅ ማግኘቱ ተረጋገጠ። ከኩዊንስ የመጣው አባቱ ማንሃተን ውስጥ ይበሉሃል ብሎ ይፈራለት በ90ዎቹ መጀመሪያ ከስሮ የነበረና በፖለቲከኞች ዘንድ እንደ መሳቂያ ይታይ የነበረው ዶናልድ ጆን ትራምፕ የዓለማችን እጅግ ኃያል ሀገር 45ኛው ፕሬዝዳንት ሆኖ ተመረጠ። ትራምፕ መድረክ ላይ ሲወጣ ሁልጊዜ ከሚታወቅበት ጠበኛነት ይልቅ ረጋ ያለ ስሜት ይታይበት ነበር። ሂላሪን ለረጅም ጊዜ ላከናወነችው ሥራ አመሰግናታለሁ አለ። እኔ የሁሉም አሜሪካውያን ፕሬዝዳንት እሆናለሁ ሲል ቃል ገባ። ነገር ግን አሜሪካ ከመቼውም ጊዜ በላይ ተከፋፍላ ነበር። በአንድ በኩል ነፃ አውጪያችን መጣ የሚሉ ደጋፊዎች፣ በሌላ በኩል ደግሞ ይህ የአሜሪካ ዲሞክራሲ ጥቁር ቀን ነው የሚሉ ተቃዋሚዎች። ዶናልድ ትራምፕ የዋይት ሃውስን ቁልፍ ሲረከብ ገና ትልቅ ማዕበል እንደሚጠብቀው ያውቅ ነበር። የራሻ ጣልቃ ገብነት ምርመራ፣ የንግድ ጦርነቶችና ከራሱ አስተዳደር ጋር የሚደረጉ ግብግቦች ገና ከፊቱ ነበሩ። ጥር 20 2017 እንደ አውሮፓውያን አቆጣጠር ዶናልድ ጆን ትራምፕ በቀኝ እጃቸው መጽሐፍ ቅዱስን ጨብጠው ቃለ መሐላ ፈጸሙ። በንግግራቸው ላይ አንድ ግልጽ መልእክት አስተላለፉ። ከዛሬ ጀምሮ አዲስ ራዕይ ሀገራችንን ይገዛታል። ከዛሬ ጀምሮ አሜሪካ ትቅደም፣ አሜሪካ ፈርስት ብቻ ይሆናል። ይህ ንግግር በዋሽንግተን ለነበሩ የፖለቲካ ልሂቃን የጦርነት አዋጅ ይመስል ነበር። ትራምፕ ወደ ዋይት ሃውስ የገባው እንደ ተራ ፕሬዝዳንት አልነበረም። እንደ አደራ አፍራሽ ዲስረፕተር ነበር። የቆዩ ስምምነቶችን ለመቅደድ፣ አዳዲስ ህጎችን ለመደንገግና የአሜሪካን የፖለቲካ ባህል ለመቀየር ተዘጋጅቶ ነበር። በትራምፕ ዋይት ሃውስ ውስጥ የመጀመሪያ የታየው ነገር መረጋጋት አልነበረም። በትራምፕና በስለላ ድርጅቶች ማለትም ኤፍቢአይ እና ሲአይኤ መካከል ከፍተኛ ግጭት ተፈጠረ። ትራምፕ ዲፕ ስቴት ወይም ጥላ መንግስት እኔን ለማውረድ እየሰራ ነው በማለት ወነጀለ። የኤፍቢአይ ዳይሬክተር ጄምስ ኮሚንን ከስልጣን አባረረው። ይህ ድርጊት የራሽያ የምርጫን ጣልቃ ገብነት ምርመራን ወለደ። ለ2 ዓመታት ያህል ትራምፕ በዚህ ምርመራ ጥላ ስር ነበር። በየቀኑ በትዊተር ገጹ ዊች ሃንት ወይም የጠንቋይ አደን እያለ ይጮህ ነበር። በዋይት ሃውስ ውስጥ የነበሩ ባለስልጣናት እንደ ቅጠል ይረግፉ ነበር። የብሔራዊ ደህንነት አማካሪዎች፣ የዋይት ሃውስ ሰራተኞች፣ አለቆችና የውጭ ጉዳይ ሚኒስትሮች ሳይቀሩ ተባረሃል የሚለውን ቃል ሰምተው ይባረሩ ነበር። ትራምፕ የሚፈልገው ታማኝነትን ብቻ ነበር። ትራምፕ በቢዝነስ ዓለም ያካበተውን ልምድ ወደ ፖለቲካው አመጣው። እንደ አውሮፓውያን አቆጣጠር በ2017 መገባደጃ ላይ ትልቅ የግብር ቅነሳ ታክስ ከትስ አደረገ። ይህ ለትላልቅ ኩባንያዎችና ለባለሀብቶች ትልቅ እፎይታ ሰጠ። አሜሪካ ውስጥ ያለው ስራ አጥነት ላለፉት 50 ዓመታት ታይቶ በማይታወቅ ሁኔታ ቀነሰ። የአሜሪካ የገበያ ዋጋ ስቶክ ማርኬት ሰማይ ነካ። ነገር ግን በውጭ ንግድ ላይ ትራምፕ ጨካኝ ነበር። ቻይና አሜሪካን እየበዘበዘች ነው በማለት በ100 ቢሊዮን የሚቆጠሩ የዶላር ታሪፍ ቀረጥ አለባቸው። የንግድ ጦርነት ተጀመረ። ይህ ድርጊት የዓለምን ኢኮኖሚ ቢያናውጥም ትራምፕ ግን ይህ ለአሜሪካ ሰራተኞች ጥቅም ነው ብሎ ያምን ነበር። ትራምፕ በውጭ ጉዳይ ፖሊሲው ላይ የማይገመት ወይም unpredictable ሰው ነበር። ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር መጀመሪያ ላይ ሊትል ሮኬት ማን ወይም ትንሹ የሮኬት ሰው በሚል ስድብ ተጀማምረው በኋላ ግን በታሪክ ለመጀመሪያ ጊዜ ፊት ለፊት ተገናኝተው እጅ ተጨባበጡ። ምንም እንኳን የኒውክሌር ስምምነት ላይ ባይደረስም የጦርነት ስጋቱን ግን ቀንሶት ነበር።
በመካከለኛው ምስራቅ ደግሞ የአብርሃም ስምምነት ወይም አብርሃም አኮርድስ የተሰኘውን ታሪካዊ ስምምነት አመቻቸ። እስራኤል ከበርካታ የአረብ አገራት ዩኤኢ፣ ባህሪንና ሞሮኮ ጋር ግንኙነቷን እንድታስተካክል አደረገ። የአሜሪካን ኤምባሲ ወደ ኢየሩሳሌም በማዘዋወር ደግሞ ለብዙ አስርት ዓመታት ማንም ያልደፈረውን ውሳኔ ወሰነ። እንደ አውሮፓውያን አቆጣጠር በ2019 ትራምፕ ከባድ የፖለቲካ ፈተና ገጠመው። ከዩክሬን ፕሬዝዳንት ዜሌንስኪ ጋር ባደረገው የስልክ ጥሪ በተቃዋሚ ጆ ባይደን ላይ ምርመራ ካላደረክ እርዳታ አቆማለሁ ብሏል በሚል ተከሰሰ። የአሜሪካ ተወካዮች ምክር ቤት ስልጣንን ያለ አግባብ መጠቀም በሚል ክስ መሰረተበት። ትራምፕ በታሪክ በኢምፒችመንት ከተከሰሱ ጥቂት ፕሬዝደንቶች አንዱ ሆነ። ነገር ግን በሪፐብሊካን በሚመራው የሴኔት ምክር ቤት በነፃ ተለቀቀ። ትራምፕ ይህንን እንደ ትልቅ ድል ቆጠረው። እኔን ሊያጠፉኝ ሞክረው አልቻሉም እያለ በድል አድራጊነት ተናገረ። 2020 ለትራምፕ ድጋሚ ምርጫ ትልቅ ዕድል የነበረው ዓመት ነበር። ኢኮኖሚው ጠንካራ ነበረ፣ ደጋፊዎቹም በዝተዋል። ነገር ግን ማንም ያልጠበቀው የማይታይ ጠላት መጣ። ኮሮና ቫይረስ ኮቪድ-19። ትራምፕ ወረርሽኙን የያዘበት መንገድ እጅግ አወዛጋቢ ነበር። መጀመሪያ ላይ ቫይረሱ በራሱ ይጠፋል በማለት አሳንሶ ለማየት ሞከረ። በኋላ ግን ሀገሪቱ ተዘጋች፣ ኢኮኖሚው ወደቀ፣ በሚሊዮኖች የሚቆጠሩ ሰዎች ስራ አጡ። በትራምፕና በጤና ባለሙያዎች እንደ ዶክተር ፋውቺ መካከል ግጭት ተፈጠረ። ይህ ወረርሽኝ የትራምፕን ጠንካራ ጎን ማለትም ኢኮኖሚውን አደቀቀው። በዚያው ዓመት በጆርጅ ፍሎይድ ግድያ ምክንያት የተቀሰቀሰው የዘረኝነት ተቃውሞ ደግሞ ሀገሪቱን በውጥረት ሞላት። ትራምፕ የሕግና ስርዓት ፕሬዝደንት ነኝ በማለት ጠንከር ያለ እርምጃ እንዲወሰድ አዘዘ። ይህም ክፍፍሉን ይበልጥ አባባሰው። የ2020 ምርጫ ሲቃረብ አሜሪካ በሁለት የተከፈለች ሀገር ሆና ነበር። በአንድ በኩል ትራምፕን እንደ ሀገር አዳኝ የሚያዩ ደጋፊዎች፣ በሌላ በኩል ደግሞ እርሱን ከስልጣን ለማውረድ የቆረጡ ተቃዋሚዎች። ምርጫው ተካሄደ። ውጤቱም ለአሜሪካ ዲሞክራሲ ታይቶ የማይታወቅ ቀውስ አመጣ። ምርጫው ተሰርቋል የሚል የትራምፕ ክስ፣ ጥር 6 በካፒታል ሂል ላይ የተፈጠረው ረብሻ እና የትራምፕ ከዋይት ሃውስ መውጣት። ነገር ግን ታሪኩ እዚያ አላበቃም። ዶናልድ ትራምፕ ከዋይት ሃውስ ሲወጣ አንድ ቃል ተናግሮ ነበር። በሆነ መንገድ እንመለሳለን። ጥር 20 2021 ዓመተ ምህረት ዶናልድ ትራምፕ በታሪክ ለመጀመሪያ ጊዜ በተተኪው ፕሬዝደንት ቃለ መሐላ ላይ ሳይገኝ ዋሽንግተንን ለቆ ወጣ። በኤር ፎርስ 1 አውሮፕላን ተሳፍሮ ወደ ፍሎሪዳ ማራላጎ ሲሄድ ብዙዎች ይህ የትራምፕ ዘመን ፍጻሜ ነው አሉ። ትዊተር ዘግቶበታል፣ ፌስቡክ አግዶታል። እናም በካፒቶል ሂል በተፈጠረው ግርግር ምክንያት ሁለተኛው የኢምፒችመንት ክስ ቀርቦበታል። በፖለቲካው ዓለም ሬሳ እንደሆነ ተቆጠረ። ነገር ግን ዶናልድ ትራምፕን አለመረዳት ማለት ታሪኩን አለመረዳት ማለት ነው። እርሱ በውድቀት ውስጥ ዕድልን፣ በጥቃት ውስጥ ጥንካሬን መፈለግ የሚችል ሰው ነው። ከዋይት ሃውስ ከወጣ በኋላ ባሉት 2 ዓመታት ትራምፕ በአሜሪካ ታሪክ አንድም ፕሬዝደንት ገጥሞት የማያውቀው የሕግ ማዕበል ወረደበት። በኒውዮርክ፣ በፍሎሪዳ፣ በጆርጂያ እና በዋሽንግተን ዲሲ በ4 የተለያዩ የወንጀል ክሶች ተከሰሰ። የሚስጥር ሰነዶችን ደብቀሃል፣ የምርጫ ውጤት ለማጭበርበር ሞክረሃል፣ የንግድ መዝገብ አጭበርብረሃል የሚሉ 91 የሚደርሱ የወንጀል ክሶች ተደራረቡበት። በታሪክ ለመጀመሪያ ጊዜ የቀድሞው ፕሬዝደንት የወንጀለኛ መታወቂያ ፎቶ ወይም መክሹት ተነሳ። ተቃዋሚዎቹ አሁንስ ታሰረ ብለው ሲጠባበቁ፣ ትራምፕ ግን ያንን ፎቶ ወደ የገቢ ማሰባሰቢያነት ቀየረው።
እኔን እየመቱ ያሉት እናንተን ለመምታት ስለፈለጉ ነው። እኔ ግን በመንገዳቸው ላይ ቆሜያለሁ የሚል መልእክት ለደጋፊዎቹ አስተላለፈ። ክሶቹ ተወዳጅነቱን ከመቀነስ ይልቅ በሪፐብሊካን ፓርቲ ውስጥ ያለውን ድጋፍ በከፍተኛ ሁኔታ አጠናከሩት። እንደ አውሮፓውያን አቆጣጠር ሐምሌ 13 2024 በፔንሲልቬኒያ ግዛት ውስጥ በምትገኘው በበትለር ከተማ ውስጥ ትራምፕ የምርጫ ቅስቀሳ እያደረገ ነበር። በድንገት የጥይት ድምፅ ተሰማ። ትራምፕ ቀኝ ጆሮውን ይዞ ወደ መሬት ወደቀ። የጥበቃ አባላት በላዩ ላይ ተረባረቡ። መላው ዓለም በድንጋጤ ተዋጠ። ነገር ግን ከጥቂት ሰከንዶች በኋላ ትራምፕ ደሙ ፊቱ ላይ እየፈሰሰ ከመሬት ተነሳ። እጆቹን ወደ ሰማይ በማንሳት ታገሉ፣ ታገሉ፣ ፋይት፣ ፋይት ብሎ ጮኸ። ያቺ ምስል ፊቱ በደም ተለቅልቆ የአሜሪካ ባንዲራ ከጀርባው ሆኖ የታየችበት ፎቶግራፍ በታሪክ ውስጥ የማይረሳ ትዕይንት ሆነች። ይህ ክስተት ትራምፕን በተቃዋሚዎቹ ዘንድ እንኳን አክብሮት እንዲያገኝ ያደረገው የማይገደልና የማይበገር መሪ እንደሆነ ተደርጎ ታየ። ህዳር 2024 ዶናልድ ትራምፕ ከዲሞክራቱ ካማላ ሃሪስ ጋር ለዋይት ሃውስ ፍልሚያ ገጠመ። የኢኮኖሚው ውድቀት፣ የኢሚግሬሽን ችግርና የዓለም ጦርነቶች ስጋት አሜሪካውያንን አስጨንቆ ነበር። ትራምፕ በምርጫው ቅስቀሳ ላይ አሜሪካንን እንደገና ወርቃማ ዘመን ላይ አደርሳታለሁ ሲል ቃል ገባ። በምርጫው ቀን ማንም ባልጠበቀው ሁኔታ ትራምፕ የህዝብ ድምፅን ፖፑላር ቮትን ጭምር በማሸነፍ በታላቅ ድል ተመለሰ። ይህ ድል እጅግ ታሪካዊ ነበር። ከግሮቨር ክሊቭላንድ በኋላ በታሪክ ለሁለተኛ ጊዜ ስልጣን ከለቀቀ በኋላ ተመልሶ የተመረጠው ብቸኛው ፕሬዝዳንት ሆነ። ሪል ስቴት ተጫዋቹ፣ የቲቪ ኮከቡና ተከሳሹ ዶናልድ ትራምፕ እንደገና የዓለማችን እጅግ ኃያል ሰው ሆነ። የዶናልድ ትራምፕ ታሪክ የገንዘብ ወይም የስልጣን ታሪክ ብቻ አይደለም። እርሱ በአሜሪካ ፖለቲካ ውስጥ ለዘመናት የቆየውን የጨዋነት ጭንብል የቀደደ ሰው ነው። ፖለቲካን ወደ መዝናኛና ጦርነት ቀይሮታል። ደጋፊዎቹ እርሱ ለኛ የሚዋጋ ጀግና ነው ይሉታል። ተቃዋሚዎቹ ደግሞ ለዲሞክራሲ ስጋት ነው ይሉታል። ነገር ግን አንድ ሀቅ ላይ ሁሉም ይስማማሉ። ዶናልድ ትራምፕን ችላ ማለት አይቻልም። ከኩዊንስ የመጣው ያ ግትር ልጅ አባቱ ያስተማረውን ገዳይ ሁን ቢ ኤ ኪለር የሚለውን ህግ ህይወቱን ሙሉ ተከትሎታል። ተሸንፎ አያውቅም። ሲሸነፍም አልተሸነፍኩም ብሎ በመከራከር ድልን ይፈጥራል። ዶናልድ ጆን ትራምፕ አወዛጋቢው ቢሊዮነሩ 45ኛውና 47ኛው የአሜሪካ ፕሬዝዳንት። የእርሱ ታሪክ በአሜሪካ ሰማይ ጠቀስ ህንፃዎች ላይ፣ በካዚኖች ወለል ላይ፣ በቲቪ ስክሪኖችና በዋይት ሃውስ ኮሪደሮች ውስጥ ተጽፏል። ታሪኩ የሚነግረን አንድ ነገር አለ። ምንም ያህል ጥልቅ ጉድጓድ ውስጥ ብንገባ፣ ምንም ያህል ዓለም ጀርባዋን ብትሰጠን፣ በራሳችን የምንታመንና ለመዋጋት ዝግጁ ከሆንን ሁልጊዜም ወደ ላይ መውጣት እንችላለን። የዶናልድ ትራምፕ ታሪክ እዚህ ላይ አያበቃም። እርሱ የፈጠረው ትራምፒዝም የተባለው አስተሳሰብ ለ10 ዓመታት አሜሪካንና ዓለምን መለወጡን ይቀጥላል።